እንደው የኤቢ ጉዳይ እኮ አይምሮዬን ይዞት ነው እንጂ ደረጀ ዳጣ የሲሳይ ልጅ አይደለችም አለኝ። የምልሽ ነው ደረጀ እንደዛ አለሽ? አዎ እንደዛ ብሎኝ። ዳጣይ እስኪ እንደው በእኔ ቦታ ሆነሽ አንድ ጥያቄ ልጠይቅሽ፣ ለአንድ ደቂቃ ብቻ እኔ ነው። በእኔ ቦታ ማለት እኔ የዋና ትሁኝ? የአቢጌል ናት የደረጀ ሚስትም ሆነሽ ራስሽን አስቢው። እሺ እሺ። ከዛ ድንገት አንድ ቀን ቤታችሁ አንዲት ልጅ መጣች። ከዛ ደግሞ ባለቤትሽ የጓደኛዬ ልጅ ናት አለሽ። ከዛ ቆይተው ደግሞ የጓደኛው ልጅ እንዳልሆነች ሰማሽ እና ምን ታደርጊያለሽ? እማዬ ውሃ ልጥራት። እኔ በሚስቴ ላይ ወሰለትኩ ከሃዲ ነኝ። ሌላ ስም የለኝ። ንጹህ ሰውም አይደለሁም። ረጥራኝ ድሮ እናንተ ይሻልሃል ብቻ አንተ ማደሩን ደማና ነው ሰራውልህ ያምሽለች ኮርተም የትየሽ ቢሆንስ? አባዬ ዛሬ ስላንቺ ለመናገር ወሰኗል። ምንድነው የወሰነው? እናቴ ሊነግረኝ ነው? አዎ ስለ እናቴ ሲነግርሽ ነው። አንቺም ደግሞ ለአቢጌል እህታቸው እንደሆነች ሲነግራችሁ ወሰኗል። የምርህን ነው? ለኤቢ እህቷ እንደሆንኩ ሊነግራት ነው? አዎ ዛሬ እሱ ነው የቀረኝ ሲል ነበር። ናታን ቆይ ምንድን ነው የሰማሁት? ናታን ንገረኝ። ዳጣ የኔ እህት ናታን ንገረኝ እንጂ ናታን ምንድን ነው የሰማሁት? ንገረኝ። ቆይ እሷ ዳጣ የኔ እህት? ቆይ ዳጣ እውነት የኔ እህት ነሽ ናታን? አቢጌል ዳጣ እህቷ እንደሆነች ስታቅ በዚህ ልክ ያስደነገጣት ምን ይሆን? እስከ ዛሬ ድረስ የበደለቻት ግፍና በደል ወይስ ደግሞ ስጠብቀው የነበረው እውነት ስለወጣ? ግን ደግሞ አቢጌልና ዳጣ የባህሪ ልውውጥ አድርገዋል። አሁን ላይ ዳጣ በትንሽ በትልቁ ብስጩ፣ ቁጡ፣ ሆዴ ባሻ ስትሆን አቢጌል ደግሞ እንግዲህ የዱሮዋን ዳጣን እየሆነች ባህሪዋን እያስተካከለች መታለች። እናም እንግዲህ አቢጌል ዳጣ እህቷ እንደሆነች ስታውቅ የተሰማ ስሜት ምን አይነት ስሜት ይመስላችኋል? የጥላቻ፣ የፍቅር ወይስ ደግሞ አቢጌል ዳጣን አቅፋ እህቷ መሆን እህትነቷን ትገልጽላታለች? ምን ሊፈጠር ይችላል? አቶ ደረጀ ለዘመናት ሲያስጨንቀው የነበረው እውነት እንግዲህ አደባባይ ወጥቷል። አቶ ደረጀ የወይዘሮ ማርታ እህት ከመጣች በኋላ ሚስቴን የበለጠ ተጠራጣሪ ታደርግብኛለች፣ ትዳሬ ይፈርስብኛል እያለ ሲጨናነቅ እዛ ከመድረሱ በፊት እውነቱ ፈንድቷል። ዳጣና ናታን እንግዲህ ስለ ቤተሰባቸው ስለ አቶ ደረጀ ሲያወሩ የአቢጌል ስሟ ሲጠራና ዳጣ እህቷ እንደሆነች ሲነግራት ናታን ለዳጣ ፊት ለፊት በሩን ከፍታ ገብታለች። እኮ ማናት የኔ እህት የሚልም ጥያቄ አንስታለች። ዳጣ የአቢጌልን አይን ማየት ፈርታለች፣ አንገቷንም ደፍታለች። ወይዘሮ ማርታ ዳጣን አንድ ጥያቄ ጠይቃታለች። ወይዘሮ ማርታ በአቢጌል ጉዳይ ቢዚ ሆና የረሳችው ጥርጣሬ አሁን ደግሞ እንደ አዲስ ተቆስቁሷል። ይህም ምንድነው? አቶ ደረጀ የሲሳይ ልጅ አይደለችም ዳጣ ብሏት ነበር የሆነ ጊዜ። እናም እሱን ዳጣን ለመጠየቅ ወስናለች። ዳጣን በፍቅር ይዛ እውነቱን እንድትነግራት ብትጠይቅም ዳጣ ግን የሲሳይ ልጅ ብቻ መሆኗን እንደምታውቅ ተናግራለች። በሌላ በኩል እንግዲህ ወይዘሮ ማርታ ለዳጣ አንድ ጥያቄ አቅርባላን ነበር። ዳጣን አንቺ በእኔ ቦታ ሆኝና አስቢ፣ አንቺ የደረጀ ሚስት የአቢጌል እናት መሆንሽ እኔ ያለሁበትን ሁኔታ አስቢ የሚል ጥያቄ ጠይቃት ነበር። ግን ደግሞ ዳጣ አጭር መልስ ሰጥታለች። እኔ ብሆን በቃ የራሱ ጉዳይ ብዬ መጨነቄን እተዋለሁ ብላለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልን እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው ዳጣ ተከታታይ ድራማ እንግዲህ አቢጌል እና ናታን አንድ ላይ ባየቻቸው ጊዜ ዳጣ በትንሽ በትልቁ መቆጣት፣ ማልቀስ፣ ወደ ባሻ መሆን አብዝታለች። እናም ናታንና አቢጌልን አንድ ላይ ስታያቸው
ተናዳ ጥላ ወጣ ሄዳ ስለነበር ናታን ተከትሏት ነበር። ናታንም ከተከተላት በኋላ ዳጣን እንግዲህ እንዴት እንደዚህ ታረጊያለሽ? እኔ ካንቺ ይሄን አልጠብቅም። እየቀናሽ እንዳይሆን አንቺ እየቀናሽ እንዳይሆን እኔ እያሮክ ያለሁት አቢጌልን ለመቀየር እየሞከረች ስለሆነ እሷን እያገዝኩ ነው ብሏት ነበር። አቢጌል መቼም ልትቀየር አችልም ብላለች። ዳጣ የሌለባትን ባህሪ አሁን አምጥታለች። አቢጌል ባህሪዋ ሲቀየርና ናታንና እሷ መቀራረብ ሲጀምሩ ወደ አቢጌል ይሄዳል የሚል ጥርጣሬ ያደረባት ትመስላለች። እናም እንግዲህ በትንሹም በትልቁም ማልቀስ ጀምራለችና ናታንም ሄዶ እንዳፈረባትና ከሷ ይሄን እንደማይጠብቅ ነግሯት ጥሏት ሊሄድ ነበር። ግን ደግሞ ይሄው እውነቴን ነው አሁንም ጥልኸኝ እኮ ልትሄድ ነው ብላ እንደምንም አናግረዋለች። ግን ደግሞ አቢጌል ስትመጣ እንደውም እሷ መጣች እንደውም አቢጌል መጣች ብላ ነበር። እናም ናታንን ከዚህ በኋላ ከአቢጌል ጋር ልታየው እንደማትፈልግ ነግረዋለች። ናታንም ይሄንን አንድ ቤት እየኖሩ ማድረግ እንደማይችልና አቢጌልን እንድትቀየር ወደ ድሮ ባህሪዋ እንዳትመለስ እገዛ እንደሚያስፈልጋት ተናግሯል። አቢጌል ከሷ የማይጠበቁ በጣም ብዙ ነገሮችን እያደረገች ነው። አቢጌል አርጁንንም ይቅርታ መጠየቅ እንደምትፈልግ ከዚህ በፊት ለዳጣ ነግራት ነበር። ዳጣም እህቴ ብላ እንግዲህ እንዲያቅፍሽ እንዴት ማማች ፈልጋለሁ ብላ ባቀፈቻት ጊዜ አቶ ደረጀም እኔ ልሞት እችላለሁ፣ በእኔ ላይ ምንም ነገር ሊፈጠር ይችላል እንጂ ቤተሰቤ እንዲበተን አልፈልግም። ምን አለበት እሷ እህትሽ መሆኗን እንደምታውቀው ሁሉ አንቺም እህቷ ብትሆኝና ደስታዬ ሙሉ ቢሆን ብታውቂና ደስታዬ ሙሉ ቢሆን እያለ ነው አቶ ደረጀ። እናም እንግዲህ አቢጌልም ለዳጣ ያላት አመለካከት እየተቀየረ ያለ ይመስላል። ከዚህ በፊት የምጠላት የምድብድቡ ቦክሱ፣ ጥፊው፣ እርግጫው፣ ግልምጫው ሁሉ ነገር ቀርቷል። አቢጌል ነገሮችን በንግግር ለመፍታት እየሞከረች ትገኛለች። እናም ምንድነው ይኸውና መጣች ስትል ሰምቻለሁ። ዳጣ ተቀይረሽብኛል፣ ሰሞኑን ባህሪሽ ልክ አይደለም፣ ምን ልትነግሪ ፈልገሽ ነው? እስቲ ንገሪኝ እያለቻት ነበር። አቢጌል ዳጣም እንግዲህ ከመነጫነጭና ከማልቀስ ውጪ ይሄ ነው ብላ የምትናገረው ነገር አታለች። እና በዚህም ጊዜ እንግዲህ አቢጌል ናታንን ዳጣ ምንድነው የሆነችው? ዳጣ እንደ ድሮ አይደለችም፣ ሰሞኑን ባህሪዋ ጭራሽ ተቀይሮብኛል፣ የማቃት ዳጣ እየሆነች አይደለም ብለዋለች። እናም እንግዲህ በዚህም ጊዜ ናታንም አይ ምንም የተፈጠረ ነገር የለም ብሏል። ግን ደግሞ ዳጣ ብቸኝነትን አብዝታለች። ብቻዋን መሆን፣ መነጫነጭ እንዲሁም ደግሞ ዳጣ ናታን በየሄደበት ሁሉ መከተልም ጭምር ከማን ጋር እንደሚሄድ እያንዳንዱን እንቅስቃሴውን ማወቅም ጭምር እና ናታን ደግሞ ይሄንን ከዳጣ ጠብቆ ስለማያውቅ እሱም ግራ ገብቶታል። አቶ ደረጀ ለናታን አንድ ጥያቄ ጠይቋል። አቶ ደረጀ የማርታ እህት ትመጣለች። የማርታ እህት ደግሞ የእናት ወር ዝንጉርጉር እንደ ማርታ ደግስ ጥሩ ሰው አይደለችም። የሆነች የማርታ እህት ራሱ እስከማትመስል ድረስ ነገረኛ ናት። እና እሷ መታ ትዳሬ ከመበተኑ በፊት ይህንን ከተራራ የከበደውን እውነት መጋፈጥ አለብኝ። ቤተሰቤ ከመበተኑ በፊት የሆነ ነገር ማድረግ አለብኝ። እሷ ከመጣች እርግጠኛ ነኝ ማርትዬን ትቀይርብኛለች፣ እንድትጠራጠረኝ ታደርጋለች። ስለዚህ እሷ ከመምጣቷ በፊት የሆነ ነገር ላይ መድረስ አለብኝ። ለዛ ደግሞ አንተ የልጅ አዋቂ በሳል እንደ እድሜ ስላልሆንክ ከጎኔ እንድትሆንና እንድታግዘኝ ይፈልጋለሁ ብሏል አቶ ደረጀ። እና ልጅ ዳጣም ደግሞ እህቶቿ አቢጌልና ውሃ እህቶቿ እንደሆኑ እህቶቿ መሆናቸውን ማወቅ አለባቸው። ከእህቶቿ ጋር ልጄ መሆን አለባት። ማርቲን ቢሆን እውነቱን ማወቅ አለባት። ቤተሰቤ ከመበተኑ በፊት እኔ መከፈል ያለበትን ዋጋ ሁሉ እንዳባት መክፈል ይኖርብኛል። በጭራሽ ቤተሰቤ እንዲበተን አልፈቅድም ብሎታል አቶ ደረጀ። እንግዲህ ራሱን ከሃዲና መጥፎ ሰው እያረገ መውቀሱን አላቆመም። ናታንም አባዬ አንተ እኮ መጥፎ ሰው አይደለህም። አንተ እኮ ይኸው አንድ ቀን በተሳሳትከው ስህተት እድሜ ልክህን በጸጸት ራስን እየገረፍክ እየኖርክ ነው። ማንም ሰው ስህተት አይደለም፣ ማንም ሰው ፍጹም አይደለም። እና ደግሞ መጥፎ ስራዎች በመጥፎ ሰዎች ብቻ አይሰሩም የሚል ጥቅስ አንብቤያለሁ እያለው ነበር። ግን ደግሞ አቶ ደረጀ እኔ መልካም ሰው አይደለሁም፣ እኔ ከሃዲ፣ በሚስቴ ላይ የወሰለትኩ ከሃዲ ነኝ፣ ስሜ ምንም አይቀይረውም ብሎታል። ናታንም በጭራሽ አንተ ይሄን ሰው አይደለህም። ሰዎች አንድ ስህተትን ሰርተው በጭራሽ አይጸጸቱም። አንተ ግን ይህን ያህል ዓመት በጸጸት ራስህን እየጎዳህ ኖረህበታል። እባክህ አባዬ እንደዚህ አትሁን ብሎት ነበር። አይ ናታን እውነቱን ግዴታ መጋፈጥ ይኖርብኛል። ስለዚህ ሁሉም ነገር ለማርታ መንገር አለብኝ እና አቢጌልም ቢሆን እህታቸውን ማወቅ አለባቸው። አንድኛው ጭንቀቴና ሸክሜ የወረደልኝ ይመስላል። አቢጌል በዚሁ ከቀጠለች የአባት ደስታ ብዬ ያወጣሁት ስም ተስፋ ይኖረዋል እያለ ነው።
እናም የአቢጌል መቀየር እጅግ በጣም ደስ ብሎኛል። በዚሁ የሚቀጥል ከሆነ ተስፋ አለኝ ብሏል አቶ ደረጀ። ግን ደግሞ አሁንም ሌላ ትልቅ ጦርነት እዛ ቤት ውስጥ ሊፈጠር ነው። አቢጌል አሁንም መጠራጠሯን አላቆመችም። እናቷን ወይዘሮ ማርታን አግኝታ እማዬ አንድ ነገር ግልጽ እየሆነልኝ አይደለም ብላለች። የዳጣ ባህሪ ተቀይሮብኛል እያለቻት ነው። ወይዘሮ ማርታ ልጇ ስለተቀየረች እና ብዙ ጊዜ ከናታን ጋር በመታየቷ ደስተኛ ትመስላለች። አየሽ ሰዎች ጥሩ ባህሪ ሲኖራቸው ከጎናቸው ብዙ ሰዎች ይኖራሉ። በአንቺና በናታን መካከልም ያለው ነገር ይሄ ነው። አሁን አንቺ ባህሪ ስለተስተካከለ ከአንቺ አጠገብ ናታን ስለማይጠፋ እንግዲህ በዛ ከፍቷት ነው የሚሆነው፣ የምታሸንፊያት ስለመሰላት ነው ብላለች። አቢጌልም አይ እማዬ ሁለቱ እኮ በጣም ይዋደዳሉ፣ ናታንም ቢሆን ዳጣን ነው የማገባው ብሎኛል ብላት ነበር። አያማ በፊት ነበር፣ አሁን እኮ አንቺ ባህሪሽ ጥሩ ሲሆን ናታንም ቢሆን ካንቺ አጠገብ አይጠፋም፣ ካንቺ ጋር መሆኑ ይሄ ረብሿት ሊሆን ይችላል ብላለች። አይ እማዬ ይሄ ብቻ አይደለም እያለቻት ነው። ወይዘሮ ማርታ አሁንም ሌላ ጦስ ልታመጭብኝ ነው፣ እኔ ምንም አይነት ጥርጣሬ አልፈልግም እያለች ነው። አይደለም እኮ እማዬ ያኔም ቢሆን እኔ ሰው አለመግደሌን ስታቅ ዳጣ እጅግ በጣም ደስተኛ ነበረች። እኔ ሰው አለመግደሌን ስታቅ በጣም ደስ ብሏት ነበር ብላለች። ወይዘሮ ማርታም አዎ ዳጣ እኮ ምንም የምታውቀው ነገር አይደል የለም፣ ውሸት መሆኑንም አታውቅም ነበር፣ ግን ደግሞ አንቺ ነጻ በመሆንሽ እጅግ በጣም ደስተኛ ነች ብላታለች ነበረች ስትላት እንግዲህ አቢጌል ለምንድን ነው በእኔ ደስታ የምትደሰተው፣ በእኔ ጭንቀት የምትጨነቀው፣ በእኔ ሀዘን የምታዝነው ለምንድን ነው? እሷ ማናት? ምንድናት? ምን ስለሆነች ነው የሚለው ነገር ጥያቄ የፈጠረባት ይመስላል። ለዛም ይሄን እውነት ለማወቅ እንግዲህ አቢጌል የተቻላትን ርቀት አሁንም እንደ ድሮ እየሄደች ነው። አርጁን ለአቢጌል ስጦታ ልኮላታል። ውሃ ግን በጭራሽ ይህን ስጦታ አልሰጥም፣ ስጦታው የኔ ነው ብላም ቢብላለች። እዛ ስጦታ ወረቀት ውስጥ ምን ይሆን ያለው? በሌላ በኩል ገዛኸኝ ለለዛ ያለውን ስሜት ነግሯታል። ለዛም ቢሆን ገዛኸኝ እንደምትወደውና ግን ደግሞ አንዳንድ የሚያወራቸው ቅኔዎች እንደማይፈቱላት በሚያወራቸው ወሬዎች አለመግባባታቸው እንጂ እንደማጠላው እንደምትወደውም ጭምር ተናግራለች። ገዛኸኝም ፍቅሩን በዚሁ አጋጣሚ ገልጾላታል። ገዛኸኝና ለዛም እንግዲህ አንድ ላይ የራሳቸውን የጉዞ መንገድ የጀመሩ ይመስላሉ። ናታንም ገዛኸኝን ለዛን እንደሚወዳትና እንደሚወዳት ግን ደግሞ ካገባት የመጀመሪያ አንደኛ ሚዜ እንደሚሆንለት ቃል ገብቶለታል። ገዛኸኝም አያንተ እኛ በባዕድ ሀገር መነሻችን እና መድረሻችን ይታወቃል ብለህ ነው ብንዋደድም እያለው ነበር። ግን ደግሞ ናታን ፍቅር ይበልጣል ከሁሉም ብለው ግን ደግሞ ሚዜም እንደሚሆነው ተነግሮታል። ምጥንና ውሃ ገዛኸኝ በተኛበት ተደብቀው ሊወጡ ሲሉ ገዛኸኝ እያሯሯጣቸው ወጥተው ነበር። ምጥንና ውሃም እንግዲህ እነ ምጥን ቤት ሄደው ኬክ ፈልገው በልተው ተመልሰው ወደ ቤት ሲመጡ ነበር አርጁን አግኝቶ አርጁን እንግዲህ ለአቢጌል ስጦታ ልኮላት የነበረው ይሄንን ለአቢጌል ስጭልኝ ብሎ ቢሰጣትም የኔ ስጦታ የት አለ? ለኔ እስካልሰጠኝ ድረስ ይሄን ለአቢጌል አልሰጣትም። ይሄን የሰጠኝ ለኔ እስከሆነ የኔ ነውና በጭራሽ አልሰጥህም እያለችው ነው። አርጁንም ከውሃ ለመቀበል ቢሞክርም በጭራሽ አልሰጥም ብለዋለች። አርጁን ምጥንን እባክሽ እንደምንም ተቀብለሽ ለአቢጌል ስጭልኝ ብሏታል። ግን ደግሞ ውሃ በውሳኔዋ ጸንታለች። በሌላ በኩል ወይዘሮ ማርታ ከውጭ ስትመጣ ዳጣም ደግሞ ከውጭ ተናዳ ወደ ውስጥ ስትገባ ተገናኝተው ነበር እና ወይዘሮ ማርታም ዳጥዬ ብላ ካናገረቻት በኋላ ዳጣም ወደ እነሆ ሀገር ሊሄድ ነው እነሆ ውጭ ናቸው እንደ ብላ ልትሄድ ነበር። ግን ደግሞ ወይዘሮ ማርታ ልታናገራት የምትፈልገው ነገር እንዳለ ተናግራለች። እኔ እኮ ጠይቅሻለሁ እያልኩ እስከዛሬ በአቢጌል ጉዳይ ቢዚ ሆንኩኝና ዛሬ ደረሰ እንጂ የሆነ የሚያሳስበኝ ነገር አለ ዳጥዬ ፈልግሻለሁ ብላታለች። ዳጣም እሽማዬ ምንድነው ብላ ልታናገራት ፈቅዳ ነበር። እናም እንግዲህ ስለ ዳጣ ስለ ቁንጅናዋ ስታናገራት ነበር። ዳጣም አይማዬ ከጎዳና ላይ ተነስቼ እንደ ልቤ መብላት መጠጣት ስለቻልኩ ነው እንዲህ አማረብኝ ብላታለች። ወይዘሮ ማርታም ከበፊቱም ቢሆኑ ስለሆንሽ እንጂ በምግብ እጦት የተበሳቆለን ሰውነት ሊመልስ ይችላል እንጂ የሌለን ውበት ሊፈጥር አይችልም። ከድሮም ውብ ስለሆንሽ ነው። ግን ማንን ትመስያለሽ የሚል ጥያቄ አንስታ ነበር። ምናልባትም እናቴን እያለች ነው። እናትሽን ትመስያለሽ እርግጠኛ ነሽ ብላታለች። ዳጣማው ምናልባት እናቴን የሚመስል ይመስለኛል ብላለች። በሌላ በኩል ወይዘሮ ማርታ የሲሳይ ልጅ እንዳልሆንሽ ደሬ ነገረኝ ብላታለች። በዚህን ጊዜ ዳጣ በጣም ደንግጣለች። እንዴ ደረጀ እንደዛልሽ ብላት ነበር። አዎ ደረጀ
የሲሳይ ልጅ እንዳልሆንሽ ነገረኝ። ሲሳይ አባትሽ ካልሆነ የማን ልጅ ነሽ? እናንቺስ ሲሳይን እንዴት አባቴ ነው አልሽ ብላት ነበር። አይ እማዬ እሱን እንዴት እንደሆነ አላውቅም፣ እኔ ግን አባቴ ሲሳይ መሆኑን ብቻ ነው የማውቀው ብላታለች። ወይዘሮ ማርታም እና ሆነም ሲሳይ ነው አባቴ፣ ሲሳይ የሲሳይ ልጅ አይደለችም ካለሽ እሱኑ ጠይቂው እያልሽኝ ነው ብላት ነበር። አዎ እማዬ እኔ በጭራሽ ምንም የማውቀው ነገር የለም፣ የማውቀው የሲሳይ ልጅ መሆኔን ብቻ ነው ብላለች። ወይዘሮ ማርታም አንድ ጥያቄ አቅርባላታለች። እስቲ ለአንድ ደቂቃ በእኔ ቦታ ሆነሽ እኔን ሆነሽ እንግዲህ የዚህ ቤተሰብ አስተዳዳሪ ሆነሽ አንቺ በእኔ ቦታ ሆነሽ ይሄን ነገር አስቢው ብላት ነበር። ዳጣም የውሃ እናት ሆኜ ነው ስትላት፣ አዎ የውሃ እናት፣ የአቢጌል እናት፣ የደረጀ ሚስት ሆነሽ ራስሽን እዛ ቦታ ላይ አስቀምጠሽ ይሄ ውስጤ በዕለታት አንድ ቀን ባለቤትሽ የሆነችን ልጅ ወደ ቤትሽ ካመጣ በኋላ የጓደኛዬ ልጅ ናት ብሎሽ ስትኖሪ ቆየሽ። ከጊዜ በኋላ ደግሞ የጓደኛው ልጅ እንዳልሆነች አወቅሽ። ከዛስ ምን ታረጊ ነበር ብላት ነበር። እና ዳጣ ምን ነው ሀጋ ሊሄድ ምናምን እያለች ሀሳቧን ለማስቀየስ እየሞከረች ነው። ወይዘሮ ማርታ ቁም ነገር እያወራዎች ዛሬም ልሄድ ታያለሽ፣ አሁንም ገና ልጅ ትሆኛለሽ እንዳንዴ እያለቻት ነበር። አይ አይደለም እማዬ እነው ሀጋ ሊሄድ ብዬ ነው። እኔ ባንቺ ቦታ ብሆን ላረግ የምችለው መጀመሪያ የጓደኛ ልጅ ናት አለኝ። ከዛም ይሄን ብሰማ በቃ የራሱ ጉዳይን ብዬ ነው እንጂ ልተው የምችለው ሌላ ምንም አላደርግም ብላታለች። በዚህን ጊዜ እንደዛ ነው የምታረጊው ብላ እያለቻት ነበር። እማዬ አሁን ከነው ሀጋ ሊሄድ ስትላት፣ እሺ በቃ አንቺ የትም አትሄጂ ባለሽበት ተቀመጪ፣ እኔ ወደ ክፍሌ ሊሄድ ስለሆነ መሄድ አይጠበቅብሽም ብላ ወይዘሮ ማርታ ተነስታለች። እማዬ እኔ እኮ ግን በጣም ነው የምወድሽ፣ ደግሞም ትዳር ሲኖረኝ እንዳንቺ ምርጥ እናት ነው መሆን የምፈልገው፣ እንዳንቺ ለሰራተኞችም፣ ለዘበኛዬም፣ ለሁሉም፣ ለልጆችም፣ ለሙሉ ቤተሰቡ ተምሳሌት መልካም ነው መሆን የምፈልገው፣ እኔም በጣም ወድሻለሁ ብላታለች። ወይዘሮ ማርታም እንግዲህ ዳጣ ስትጨናነቅ ስታያት በቃሽ ብላ ወደ ክፍሏ ሄዳለች። ውሃ የአቢጌል ጥፊና ድብድብ ስለቀረባት የተበሳጨች ትመስላለች። ውሃ አቢጌልን ከሜዳ ተነስታ ካልመታሁሽ እያለች ነው። አንቺ እኮ ሰሞኑን መተሽኝ አታውቂም እያለቻት ነው። አቢጌልም እረፊ እያለቻት ነበር። ውሃ ግን እስከ ዛሬ ድረስ እኮ አልመታሽኝም፣ አንቺ ካልመታሽ ደግሞ እኔ መታሻለሁ ብላታለች። አቢጌል እንደ ድሮ በጥፊ በርግጫ ሳትላት ስለቀረች ውሃ በትራስ መማታት ጀምራለች። አቢጌልም እባክሽ ሂጂ ብላ ውሃን ስታባራት ውሃም ጭራሽ መጥረጊያ ይዛ መታለች። እናም እንግዲህ አቢጌል ለራሷ ከተከላከለች በኋላ መጥረጊያውን በእጇ ይዛ ለመከላከል ሞክራለች። ከዛም እንግዲህ ነገሩን በንግግር በእርቅ እንዲፈቱ ታደርጋለች። አቢጌል ከድሮ ባህሪዋ እጅግ በጣም በጥፍ በድርብ ተለውጣለች። እናም እንግዲህ አርጁን ለአቢጌል ብሎ ስጦታ እንዲሰጥና ግን ደግሞ ስጦታውን እሷ እንደምትፈልገው ለአቢጌል እንደማሰጣት ነግራታለች። እንዴት ሰጠሽ የታጊተሹ ብላት ነበር። ለአቢጌል ስጫ ብሎኝ ነበር፣ ግን ደግሞ ለእኔ ስላልሰጠኝ ስጦታውን አልሰጥሽም፣ የኔ ነው ከፍቼ ልየው እያለች ነበር። እናም ውሃ ስጦታውን ከፍቶ ለማየት እየታገለች ሳለ አቢጌል ብድግ ብላ ወደ ዳጣ ክፍል ሄዳለች። ዳጣ ብቻዋን ኩርትም ብላ ቁጭ ብላ ነበር። ናታንም እንግዲህ ወደ ዳጣ ክፍል ሄዶ እየተጫወቱ ሳለ ናታን ድንገት እንግዲህ አባዬ ስላንቺ ሊናገር እውነቱ ሊወጣ ወስኗል፣ ለቤተሰቡ በሙሉ ስላንቺ ሊያሳውቅ ዛሬ ወስኗል ብሏት ነበር። እና እናቴን ሊነግረኝ ነው ብላት ነበር። አዎ እናትሽን ይነግርሻል፣ ደግሞ አንቺም ለማየም ሁሉንም ይነግራታል ብሏል። እና ለውሃም ለአቢጌልም እህታቸው መሆንሽን ሊነግራቸው ወስኗል ሲል ድንገት ወደዛ ክፍል እየሄደች ስለነበረ በር ላይ ሆና አቢጌል ሰምታለች። እኮ ዳጣ የኔ እህት የሚለው ነገር እጅግ በጣም አስደንግጧት አፏን ይዛለች። በስተመጨረሻም እንግዲህ አቢጌል የሰማችውን ነገር መቋቋም ስላቃታት በሩን ከፍታ ገብታለች። አቢጌል በድሮ ባህሪዋ ብትሆን ኖሮ ስትሮጥ የምትሄደው ወደ እናቷ ነበር። በአሁኑ ግን እውነቱን ለመጋፈጥ ወደ ውስጥ ገብታለች። እናም እንግዲህ ናታንና ዳጣም በጣም ተደናግጠው ቆመዋል። በዚህን ጊዜ አቢጌል እኮ ምንድነው የሰማሁት ዳጣ የኔ እህት ብላ እየጠየቀቻቸው ነበር። ናታን ኤቢ ከማለት ውጪ ሌላ ምንም መናገር አልቻለም። ዳጣም ብትሆን የአቢጌልን አይን ማየት ስላልደፈረች አንገቷን ደፍታለች። አቢጌልም ልቀፋት ወይ ልተዋት ወይ ምናምን ይመስላል ስሜቷ፣ ግን ደግሞ እኮ ዳጣ የኔ እህት ናት፣ እውነቱን ንገረኝ ናታን እያለች አፏን ይዛ እየጮኸች ነው።
አቢጌልን እውነት ነው አዎ እህቷ ናት ይሏታል ወይስ ደግሞ ምን ሊሏት ይችላሉ የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይሄን ይመስል ነበር። መልካም ጊዜ